በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቆ ሰለስቱ አካላት በስም በግብር በአካል ሶስት ብል በባህሪ በህልውና በፈቃድ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ መጽሐፈ ምስጢርን ማንበብ እጀምራለሁ። መጽሐፈ ምስጢር ዘአባ ጊዮርጊስ ምዕራፍ 2 በህልውና አንድ በሆነ በማይለወጥና በማይጨመርበት በአንድነት በሚሰገድለት በአንድነትም በሚመሰገን የነፋስን ኃይል እየነፈሰ የፀሐይም ነበልባል እየተርገበገበ የፀሐይን ክበብ በነፋሳት ሰረገላ በሚከምር በሰማይ መስኮቶችም በሚያወጣው ለጨረቃም አውደ ቀመር ፈጽሞ እስኪመላ ድረስ በብርሃን ቀን በየጠዋቱ ብርሃንን በሚስልበት የመብረቆች ብልጭታ ሲያበራ የነጎድጓድን ድምፅ ሲጮህ የዝናብ ጠብታዎችን ከደመናዎች ማኅፀን በሚቀዳ በስሉስ ቅዱስ ስም ለፍጥረታት ሁሉ ገዢ ለእርሱ ምስጋና ይሁን ለዘለዓለሙ አሜን። እንግዲህ አብና ወልድ መንፈስ ቅዱስም ለየራሳቸው ናቸው የምትል የአቡርዮስን ተግሳጽ እንጽፋለን። አቡርዮስ ሆይ አብ በአገዛዙና በስርዓቱ ጸንቶ ይኖራል፣ ወልድም በአገዛዙና በስርዓቱ ጸንቶ ይኖራል። መንፈስ ቅዱስም በአገዛዙና በስርዓቱ ለራሱ ጸንቶ ይኖራል ትል ዘንድ እንደምን ደፈርክ? እንደምን አሰብክ? አስቀድመ በራስህ ፍረድ። የሥላሴ ስርዓት ሦስት ከሆነ አንተን ማን ፈጠረህ? ማንስ አበጀህ? አብ ራሴን ፈጠረ፣ ወልድም እጄን አበጀው፣ መንፈስ ቅዱስም እግሬን አጸናው ትላለህን? እነሆ በመልክህ መለያየትን አደረግህ። ሁለተኛም አብ የሥጋዬ አምላክ ነው፣ ወልድም የነፍሴ አምላክ ነው፣ መንፈስ ቅዱስም የአጥንቶቼና የስሮቼ አምላክ ነው ትላለህን? እነሆ የሥላሴን አንድነት እንደምን በተንክ? ራስህን በተንክ። ዳግመኛም አብ ሰማያትን እንደፈጠረ፣ ወልድም ምድርን እንደፈጠረ፣ መንፈስ ቅዱስም ባሕርን እንዳቆመ ትናገራለህን? ትናገር ዘንድ ትደፍራለህን? ይህንንስ ካልክ የጠንቋዮች ትምህርት ማኅበርተኛ ሆነሃል። የአረማውያን ነገሥታት የእግዚአብሔርን ቅዱስ ጊዮርጊስን ጊዮርጊስ ሆይ አጵሎን ሰማያትን ፈጠረ፣ ኤራቅሊስም ምድርን እንደሠራ፣ ሰቀማንድዮስና አቴናም ፀሐይን እንደፈጠሩ፣ አርዮውስና ሶፎ ባሕርን እንዳቆሙ እወቅ አሉት። እነሆ የዝንጎችን ትምህርት የምትከተል አውሬዎስ ሆይ አንተም እንደነዚህ ሆንክ። የሥላሴንም አንድነት እንደ አሕዛብ አማልክት ከፋፈልከው። ሰብልያኖስ ባለማወቅ ሥላሴን ቀላቀለ። አንተም ባለማስተዋል ባለማወቅህ ሥላሴን ትበትናለህን? ሰብልያኖስ ከእስላሞች ጋር በሥርዓት ተባበረ። አንተም ጣዖት እግዚአብሔር አንድ ነው ሦስትነት የለውም በማለት ከእስላሞች ጋር ተባበረ። አንተም ጣዖት ከሚያመልኩ ጋር በሥርዓት ተባበርክን? አማልክቶቻቸው ብዙ ለሆኑት አጋንንቶቻቸውም ብዙ ናቸው። ሰብልያኖስን የከበረች ኦሪት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ብላ በተናገረ ጊዜ ዘለፈችው፣ ወቀሰችው። አንተንም እስራኤል ሆይ ስማ፣ አምላክህ አንድ ነው፣ ሁለት ወይም ሦስት አይደለም ብላ በተናገረ ጊዜ ኦሪት ዘለፈችህ፣ ገሰጸችህ። ይህንን ያለው የመለኮትን ሦስትነት ሲያጠፋ አይደለም፣ የሥላሴን አንድነት ያስማማ አንድ ያደርግ ዘንድ እንጂ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ ኦሪት ዘዳግም ምዕራፍ 6 ቁጥር 4። በየአካሉ በአብና በወልድ በመንፈስ ቅዱስ ስም ባልን ጊዜ የሰብልያኖስን አንደበቱን ቆርጠን ጣልን። በባሕሪ አንድ አምላክ ባልንም ጊዜ የአንተን አፍ ዘጋን፣ አወገዝ። የመለኮትን አካል አንድ እንዳይደል
ሰብልያኖስን ገሰጽ ነው። አንተንም ሥላሴን እንዳትለያይ ከለከልንህ። አቡርዮስ ሆይ የማይከፈለውን እርሱን እግዚአብሔርን እርሱን እንደምን ትከፍለዋለህ? የማይለይ እርሱን እንደምን ትለያየዋለህ? አቡርዮስ ሆይ የማይከፈለውን እንደምን ትከፍለዋለህ? የማይበተነውንስ እንደምን ትበታትነዋለህ? አቡርዮስ ሆይ የማይለይ እርሱን እንደምን ትለየዋለህ? የማይርቀውንስ እንደምን ታርቀዋለህ? መናፍቅ አቡርዮስ ሆይ እንደምን አንዱ ከአንዱ ልዩ ነው፣ ሁለተኛው ከሦስተኛው ይለያል አልክ? ራስህን በመለኮት ሰይፍ ቈረጥከው፣ ምላስህን በወንጌል ካራ ቈረጥከው። አብና ወልድ መንፈስ ቅዱስንም እንደ እሳትና ነፋስ እንደ ውሃም ናቸው ትላለህን? እሳትም ካልካቸው የምዕመናንን የኃጢአታቸውን እሾህ የሚያቃጥል አንድ የሕይወት እሳት ናቸው። በነፋስም ብትመስላቸው አካላቸው የማይዳሰስ አንድ መንፈስ ናቸው። በቀላይም ብትመስላቸው በስሙ የተጠመቅን አንድ የምሕረት ባሕር ነው። አንዱም የሚያቃጥል አንዱም የሚቀዘቅዝ አንዱም እርጥበት ባለው በጠቀስነው ሦስት ጠባያት ባሕሪ የሥላሴን ሥርዓት አታስብ። አብ የማይጠልቅ ፀሐይ እንደሆነ ወልድም ዘወትር በቅዱሳን ላይ የሚያበራ ፀሐይ ነው። ወልድ ዘወትር በቅዱሳን ላይ የሚያበራ ፀሐይ እንደሆነ ሁሉ መንፈስ ቅዱስም ቤተ ክርስቲያንን የሚያስጌጣት የሚያስውባት የእውነት ፀሐይ ነው። አብ በኪሩቤል ሰረገላ እንደሚቀመጥ ወልድም በቀኙ በአርባዕቱ እንስሳ ላይ ይቀመጣል። ወልድ በአርባዕቱ እንስሳ ላይ እንደሚቀመጥ መንፈስ ቅዱስም በምስጋና ዙፋኑ ላይ በሦስትነት ይመሰገናል። አብ አዳምን እንዳበጀው ወልድም በመልኩና በምሳሌው አዳምን ፈጠረው። መንፈስ ቅዱስም በመልኩ ፈጠረው። አብ በነቢያት አንደበት የአጥቢያ ኮከብ ሳይፈጠር አስቀድሞ ከወድ ወለድኩህ። ሁለተኛም በነቢዩ ኢሳይያስ አፍ እነሆ ወዳጄ ያስተውላል፣ ከፍ ከፍ ይላል፣ ይከብራል፣ አሕዛብም ስለ እርሱ ያደንቃሉ። ዳግመኛም እኔ አባቱ እሆነዋለሁ እርሱም ልጄ ይሆነኛል አለ። በዖዝያንም አፍ ልጄን ከግብፅ ጠራሁት ብሎ እንደተናገረ ይህ አብ ስለ ልጁ የመሰከረው በነቢያት የተናገረው ነው። መዝሙረ ዳዊት መዝሙር 109 ቁጥር 3፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1። ዳግመኛም ወልድ ስለ አባቱ በነቢያት አንደበት ተናገረ። ዓለም እግዚአብሔር ተናገረ አለ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔም ዛሬ ወለድኩ። ከእኔም ለምን አሕዛብን ለርስትህ እሰጥሃለሁ፣ ግዛትም እስከ ምድር ዳርቻ ይሁን። ስለ ራሱም ይናገራል። ስለ መከራው እንዲህ ብሎ ልብሴን ለራሳቸው ተካፈሉ፣ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼንም ሁሉ ቆጠሩ። ሁለተኛም በሆምጣጤ ላይ ሐሞት ቀላቀሉ፣ ለጥሜም መራራውን አጠጡኝ። መዝሙረ ዳዊት መዝሙር 21 ቁጥር 16። በነቢዩ በኢሳይያስም አፍ ጀርባዬን ለግርፋት ሰጠው፣ ጉንጮቼንም ለጥፊ ፊቴንም ከምራቅ አፍረት አልመለስኩም አለ። ይህ የወልድ የምስክርነት ቃሉ ስለ ራሱና ስለ አባቱ በነቢያት አንደበት የተናገረው ነው። ስለ መንፈስ ቅዱስም ለድሆች የምሥራች እንድነግራቸው የቀባኝ በእኔ ያለ የእግዚአብሔር መንፈስ ለተማረኩት ነፃነትን እንድሰብክላቸው ላከኝ ብሎ ተናገረ። ይህም የትንቢት ቃል በርግብ አምሳል በእርሱ ላይ ስለወረደ መንፈስ ቅዱስ ነው። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 እስከ 3። ለድሆች የምሥራች እንድነግራቸው ላከኝ ማለት ለአሕዛብ መምህር እሆን ዘንድ ማለት ነው። በቀደመው ዘመን አሕዛብ ከእግዚአብሔር ቃል የደኸዩ ለኦሪትም ሕግ መጻተኞች ነበሩና ለምርኮኞች ነፃነትን ሰብክ ዘንድ ማለትም እግዚአብሔርን ከማምለክ ጣዖት ወደ ማምለክ ለተማረኩት ነው። ዳግመኛም ስለ መንፈስ ቅዱስ በወንዶች አገልጋዮችና በሴቶች አገልጋዮች ላይ በሥጋ ለባሽ ሁሉ ላይ ከመንፈሴ አፈሳለሁ። በላይ በሰማይ ምልክት እሰጣለሁ፣ በታችም በምድር ድንቅ የሆነውን
ድንቅ የሆነውን ይህም ነቢዩ ኢዩኤል የተናገረው የትንቢት ቃል በጽርሐ ጽዮን በሐዋርያት እና በጌታችን በኢየሱስ ክርስቶስ እናት ላይ በተከተሉትና በገንዘባቸው ባገለገሉት ሴቶች ላይ ስለወረደ ስለ መንፈስ ቅዱስ ነው። መንፈስ ቅዱስም በነቢያት አፍ እኔ የነቢያትን ራእይ አበዛለሁ፣ በነቢያትም እጅ ተመሰልኩ ብሎ ተናገረ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 28። ዳግመኛም ሕጌን በልባቸው አኖራለሁ፣ በደረታቸውም እጽፈዋለሁ፣ እነርሱም ሕዝቤ ይሆናሉ፣ እኔም አምላካቸው እሆናለሁ አለ። ሁለተኛም በነቢዩ በኢሳይያስ አፍ ወደ ገርና ትሑት ጭምትም ወደሆነ ከቃሌም የተነሳ ወደሚንቀጠቀጥ ወደሚደነግጥ ካልሆነ በቀር በማን ላይ አርፋለሁ? በማን ላይ አድራለሁ? አለ። ይህንንስ ነገር ስለ ራሱ ተናገረ። ስለ አብም እግዚአብሔርን ፈልጉት፣ ካገኛችሁትም ጥሩት፣ ወደ እርሱም ከቀረባችሁ ኃጢአተኛው መንገዱን ይተው፣ አመፀኛም ሰው ምክሩን ይተው አለ። ሁለተኛም ቅዱሳኑ ሁላችሁ እግዚአብሔርን ፍሩት፣ የሚፈሩት ችግር የለባቸውምና አለ። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2። ስለ ወልድም በእግዚአብሔር ስም የሚመጣ የተባረከ ነው አለ። ሁለተኛም እግዚአብሔር ከቴማን ይመጣል፣ ቅዱሱም ከፋራን ተራሮች። ክብሩ ሰማያትን ከደነ፣ ምስጋናውም ምድርን መላ አለ። ዳግመኛም እንደ ጠል በጸምር ላይ በምድርም ላይ እንደሚንጠባጠብ ነጠብጣብ ወረደ። በኢሳይያስም አፍ እንደ በግ ሊታረድ መጣ። በመከራው ሰዓት በሸላቾቹ ፊት እንደማይናገር በግ እንዲሁ አፉን አልከፈተም። ነፍሱን ይወስዷታልና ልደቱንም አያውቋትምና በሕዝቤ ኃጢአት እስከ ሞት ደረሰ አለ። ስለ ትንሣኤውም ከእንቅልፍ እንደሚነቃ የወይን ስካርም እንደተወው ብርቱ ሰው እግዚአብሔር ተነሳ አለ። ስለ እርገቱም ስለ ጌታችን ስለ ኢየሱስ ክርስቶስ እርገትም አለ። ምድርን የሚገዛት ከፍ ከፍ አለ። እነሆ ሦስቱን በየህልውናው የነገር መንገድ እያሳየ በነቢያት አፍ ተናገረ። መዝሙረ ዳዊት መዝሙር 71 ቁጥር 6፣ መዝሙር 77 ቁጥር 65፣ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8፣ ትንቢተ ዕንባቆም ምዕራፍ 3 ቁጥር 3። አብና ወልድ መንፈስ ቅዱስም ለየራሳቸው ናቸው የምትል መናፍቅ አቡርዮስ ሆይ እፈር። ጆሮ ሳለህ የደነቆርክ ሆይ ጌታችን በወንጌል እኔን ያየ አባቴን አይቷል ያለውን ስማ። እነሆ አንድ ክብረ መልክ ናቸው። ሁለተኛም እኔና አብ አንድ ነን አለ። አንድ ህልውና። እነሆ ሁለተኛም አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝ አለ። አንድ ሕይወትም። ዳግመኛም አብን በስሜ የምትለምኑት ቢኖር አብ በልጁ እንዲመሰገን እርሱ ያደርግላችኋል። በአባቴ ስምም ብትለምኑኝ አደርግላችኋለሁ አለ። እነሆ አንድ ፈቃድ። ዳግመኛም እኔ አባታችሁ ነኝ አለ። ስለ መንፈስ ቅዱስም ከውሃና ከመንፈስ ቅዱስ ያልተወለደ ወደ መንግሥተ ሰማያት መግባት አይችልም አለ። እነሆ አንድ መወለድ። ዮሐንስ ወንጌል ምዕራፍ 3 ቁጥር 4፣ 6፣ 57፣ 14፣ 9። እነሆ ዳግመኛም አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለወደደው ሕይወትን ይሰጣል። አንድ ስልጣን። እነሆ ሁለተኛም ለአባቴ ያለው ሁሉ የእኔ ነው አለ። አባቱንም የእኔ የሆነው ሁሉ የአንተ ነው፣ የአንተም የሆነው ሁሉ የእኔ ነው አለ። አንድ ጌትነት። እነሆ ዳግመኛም አብ እንደሚያውቀኝ እኔ አብን አውቀዋለሁ አለ። አንድ እውቀት። እነሆ ዳግመኛም የላከኝ አብ ካልሳበው በቀር ወደ እኔ ሊመጣ የሚችል የለም፣ በሌላም ስፍራ በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚቻለው የለም አለ። እነሆ አንድ መጥራት።
ሁለተኛም አይሁድን እኔን አታውቁኝም፣ አባቴንም አታውቁትም። እኔንስ ብታውቁኝ አባቴን ባወቃችሁት ነበር አለ። እነሆ አንድ ማሳወቅ ዮሐንስ ወንጌል ምዕራፍ 5 ቁጥር 21፣ ምዕራፍ 8 ቁጥር 57፣ ምዕራፍ 17 ቁጥር 17። እነሆ ሁለተኛም እኔ የላኩትን የተቀበለ እኔን ተቀበለ፣ እኔንም የተቀበለ የላከኝን አብን ተቀበለ አለ። እነሆ አንድ መቀበል። ዳግመኛም የሰው ልጅ ከፍ ከፍ ባለ ጊዜ ያን ጊዜ እኔ እንደሆንኩ ታውቃላችሁ። ከራሴ አንቅቼ አልናገርም፣ አብ እንደሚያስተምረኝ እንዲሁ አስተምራለሁ። የላከኝ ከእኔ ጋር አለ። አብ ብቻዬን አይተወኝም፣ እኔ ፈቃዱን አደርጋለሁና አለ። አንድ ትምህርት። እነሆ ሁለተኛም ደቀ መዛሙርቱን ያን ጊዜ እኔ በአብ እንዳለው አብም በእኔ እንዳለ እናንተም በእኔ እኔም በእናንተ እንዳለው ታውቃላችሁ አላቸው። እነሆ አንድ መዋሃድ። ዳግመኛም ስለ ደቀ መዛሙርቱ እየማለደ አንተ አባቴ በእኔ እንዳለህ እኔም በአንተ እንዳለው እነርሱም እንደኛ በእኛ አንድ ይሁኑ፣ አንተ እንደላከኝ ዓለም ሁሉ ያውቅ ዘንድ ብሎ ተናገረ። አንድነት። እነሆ ሁለተኛም ደቀ መዛሙርቱን እናንተን የሰማ እኔን ሰማ፣ እኔንም የሰማ የላከኝን አብን ሰማ አላቸው። እነሆ አንድ ማሰማት። ማቴዎስ አንድ መስማት። የማቴዎስ ወንጌል ምዕራፍ 10 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 29። እነዚህ ጥቅሶች እንግዲህ ከላይ ጌታ ስለተናገራቸው ቃላት የሚገልጹ ወይንም የሚገኙበት ቦታዎች ናቸው ማለት ነው። እንግዲህ ስለ አብና ስለ ወልድ አንድ መሆን ፈጽመን ስለ መንፈስ ቅዱስም ይናገራል። የእግዚአብሔር ልጅ የእርሱን ሕልውና ከአባቱ ጋር ፈጽሞ እንዳያያዘ እንዲሁ ሐዋርያው ቅዱስ ጳውሎስ የመንፈስ ቅዱስን ሕልውና ከአብና ከወልድ ጋር ፈጽሞ አያይዞታል። በመለኮቱ በላዩ ላይ ካደረ የሰው መንፈሱ በቀር የሰውን ሐሳቡን የሚያውቅ የለም። ለእኛ ግን የተሰወረውን የሚገልጥ የተሸሸገውንም የሚመረምር የእግዚአብሔር መንፈስ አለን ያለውን ስማ። የእግዚአብሔር ሕሊና ማለት የተሰወረውን የሚያውቅ ማለት ነው። በወልድ የሌለው ሕሊና በአብ የለምና፣ በመንፈስ ቅዱስም ዘንድ የሌለ ሕሊና በወልድ የለምና በአንድነት ያስባሉ፣ መለኮታቸው አንዲት ናትና። ዮሐንስ ወንጌል ምዕራፍ 17 ቁጥር 22፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16። ዳግመኛም ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ካልሆነ በቀር ጌታ ኢየሱስ ክርስቶስን ኢየሱስ ክርስቶስ ማለትን የሚችል የለም አለ። በብዔልዜቡል ካልሆነ በቀር ኢየሱስ ክርስቶስን ውጉዝ የሚል የለም። የጸጋ ድርሻ ዕድል ፈንታ ለዚህ አንድ መንፈስ ቅዱስ አለው። የማገልገልም ድርሻ ዕድል ፈንታ ለዚህ አንድ ጌታ አለው። የበጎ ሥራም ድርሻ ዕድል ፈንታ ለዚህ በሁሉ ዘንድ ሁሉን የሚያደርግ አምላክ አለው። ለእያንዳንዱ ጸጋው የተለያየ ነውና። ጌታም በወንጌል የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። የእውነት መንፈስ በመጥቶ እርሱ በጽድቅ ሁሉ ይመራችኋል። ከእርሱ የሆነውን አይነግራችሁምና የሰማውን ይናገራል እንጂ የሚመጣውንም ፈጽሞ ይነግራችኋል። እኔንም ያከብረኛል፣ ከእኔ ተቀብሎ ይነግራችኋልና ሁሉንም ይገልጥላችኋል አለ። ዮሐንስ ወንጌል ምዕራፍ 16 ቁጥር 12። አንተ ሰነፍ መናፍቅ እወቅ፣ ተረዳ፣ ከእኔ ተቀብሎ ሁሉን ይነግራችኋል ባለ ጊዜ የወልድ ቃል የጰራቅሊጦስ የትምህርቱ ቃል እንደሆነ ያመለክታል። ስለ አባቱም በአባቴ ዘንድ የሰማሁትን ሁሉ ባለ ጊዜ ብሎ በተናገረ ጊዜ ስለ መንፈሱም ከእኔ ተቀብሎ ይነግራችኋል፣ ሁሉንም ያሳስባችኋል አለ። እነሆ የሥላሴ አንድነት በአንዲት ሥርዓት ነው።
በማሰብና በመናገር መለያየት የለባቸውም። በመልክና በብርሃን መለዋወጥ የለባቸውም። ዝንጉ መናፍቅ ሆይ በወልድ ዘንድ የሌለ ጌትነት በአብ ዘንድ እንደሌለ፣ በመንፈስ ቅዱስ ዘንድ የሌለ ጌትነትን በወልድ ዘንድ እንደሌለ እወቅ፣ ተረዳ። የዝንጉዎች የሃይማኖታቸው መታሰቢያ በእግዚአብሔር ዘንድ አስጸያፊ ነው። ስድብን የተመላ የአንደበታቸውም ቃል ጥምቀታቸውን ያረክሳታል። የትምህርታቸውም ድምፅ ቤተ ክርስቲያንን ያውካታል። የእግራቸውም መመላለስ ምድርን ያረክሳታል። ሰብለያኖስ የመለኮትን አካል ቀላቀለ፣ አቡርዮስ ደግሞ የሥላሴን አንድነት በታተነ። ሁለቱም የገሃነም ልጆች የፍዳን ቦታ የተቀበሏት ናቸው። በሃይማኖታቸውም የሚያምነውን ወደ ቤትህ አታስገባው፣ ፈጽመህም ሰላም አትበለው። እንዳይገፈትርህ ወደ ገደልም እንዳትገባ ወደ ረግረግም እንዳይጥልህ ከጠላትህ ጋር አፋፍ ላይ አትቀመጥ። ከመናፍቅ ጠላትህ ጋር አፋፍ ላይ አትቀመጥ። እንዳያስትህም ተኩላን ጓደኛ አታድርገው። መናፍቅ ተኩላን ጓደኛ አታድርገው። ክፉ እንዳያደርግብህም እባብን በወገብህ አትታጠቅ። በመርዙም እንዳይጎዳህ እፉኝት መናፍቅን በአንገትህ አትሰር። በጅራቱ አካልህን እንዳያጎድልህ ጊንጡን መናፍቅን በእቅፍህ አታኑር። የተቀደሰውን ለእፉኝት ለውሾች አትስጡ። ዕንቋችሁን በእሪያዎች ፊት አታኑሩ። ንጹሕ ልብስ ቢኖርህ ጥላሸቱን በላዩ እንዳያበላሽብህ ወደ ማሰሮ ወደ ጥቀርሻ አታቅርበው። የከበረ ዕንቁ ብትገዛ በእድፉ እንዳያዝግብህ መሬት ውስጥ አትቅበረው። የማቴዎስ ወንጌል ምዕራፍ 7 ቁጥር 6። ከኃጢአተኞች ስለ መራቅ ይህን ምክር በምሳሌ አቀረብንልህ። የፍዳ ፍርድ ከእግዚአብሔር ዘንድ ወጥቶባቸዋልና። በኦሪት መጽሐፍ የእስራኤላዊት ሴት ልጅ ወጣ፣ አባቱም ግብፃዊ ነበር። የዚያች እስራኤላዊ ሴት ልጅ የእግዚአብሔርን ስም ጠርቶ ተራገመ። ወደ ሙሴም አመጡት። የእናቱ ስምም ከዳን ወገን የሆነ የዳቤር ልጅ ሰሎሚት ናት። በእግዚአብሔር ትእዛዝ እስኪቀጣው ድረስ አሰረው። እግዚአብሔርም ሙሴን አለው፣ የተራገመውን ሰው ከከተማ ወደ ውጭ አውጥተው የሰሙትም ሁላቸው እጃቸውን በራሱ ላይ ይጫኑ፣ የተሰበሰቡትም ሁሉ በደንጊያ ይውገሩት። ሙሴም ለእስራኤል ልጆች ነገራቸው። የተሳደበውንም የተራገመውን ሰው ከከተማ ወደ ውጭ አውጥተው በደንጊያ ወገሩት። በያዕቆብም አምላክ ትእዛዝ ሞተ ተብሎ እንደተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስም በወንጌል እንዲህ አለ፣ በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይ መጽሐፍና በአዲስ ኪዳንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ አሰሩት፣ ማጭዳችሁንም ጦር አድርጋችሁ አሰሩት። ገራገሩ ጠበኛ ይሁን፣ ደካማውም እኔ ብርቱ ነኝ ይበል ብሎ ተናገረ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 2 ቁጥር 4። ነቢዩ ዳዊትም አቤቱ ጠላቶችህን ጠላው፣ ስለ ጠላትህም ማሰኑ፣ ፈጽሞ መጥላትን ጠላኋቸው፣ ጠላቶችም ሆኑኝ አለ። የሐዋርያት አለቃ ቅዱስ ጴጥሮስም ቀሌምንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘዝ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው። ሁለተኛም ጠቢቡ ሰሎሞን ዝንጎችን ከንጉሥ ፊት አርቅ፣ ዙፋኑም ንጹሕ ይሆናልና ብሎ ተናገረ። መዝሙረ ዳዊት መዝሙር 138 ቁጥር 21፣ መጽሐፈ ምሳሌ ምዕራፍ 25 ቁጥር 5።
ከሐዋርያት የተቀበሉትን አምልኮ እግዚአብሔርን የረሱ ሃይማኖትን የካዱ ካልሆኑ በቀር ዝንጉ ማን ነው? ለንጉሥም ስለ ሃይማኖት ቅናት መታገስ አይገባው። በአርዮስ መሰደድ ምክንያት 318 ሊቃውንት ስለሆኑ የኒቅያ ማኅበርተኞች ጉባኤያቸው ንጉሥ ቆስጠንጢኖስ ተመሰገነ። ከእነርሱ እንዳንዱ ሆኖ ሳያውቁት ክርስቶስ በመካከላቸው ተገኝቷልና ንጉሥ ቆስጠንጢኖስ ለልጅ ልጅ የሚሆን የምስጋና መታሰቢያ ለራሱ አቆመ። በዘመኑ የቀናች ሃይማኖት ተሰርታለችና በዘመኑም የጌታችን የኢየሱስ ክርስቶስ መስቀል ተገልጦ የከሃዲዎች ማዕበል ቆሟልና ጸጥ ብሏልና የመናፍቃንም ወገድ መነሳት ጸጥ ብሏልና የቤተ ክርስቲያንም የመርከቧ አለቃ በእውነት ቆሟልና እኒሁም በኢየሱስ ክርስቶስ ትንፋሽ የተቀደሱ ኤጲስቆጶሳት ናቸው። በዘመኑ ስለተደረገ የማኅበር ሥርዓት የቆስጠንጢኖስ መንግሥት የተወሰደች እንደሆነች ታስሮስና ዲድሮስ የወጠኗትን የንስጥሮስን ሃይማኖት የወደደ የሮም ንጉሥ የመርቀያን መንግሥት የተወቀሰች ሆነች። እግዚአብሔርም የንስጥሮስን ሞት በማፋጠን የዚያችን ሃይማኖት መጽናት ከለከለው። ከዚያ በኋላ ወደ ሊዮን ሃይማኖት ተመለሰ። ለዚያችም ሃይማኖት የኒቅያ ማኅበር እጥፍ እንድትሆን በልቡ አስቦ 636 ኤጲስቆጶሳትን አቆመላት። ቀበሮዎች በዙ፣ ሃይማኖትም ጎደለች። ተኩላዎች በዙ፣ የምስጢር በጎችም ተበተኑ። ሐሰትን የሚያስተምሩ በዙ፣ ከጉባኤያቸውም የመንፈስ ቅዱስ ጸጋ ተለየ። ስለ ሃይማኖት ቀንቶ ጥርሱን ከተነቀለ የጽሙም ብዙ ከተነጨ ከዲዮስቆሮስ ጋር መንፈስ ቅዱስ ከዲዮስቆሮስ ጋር ሆነ። የመርቀያን ወቀሳ እንሆ። በምእመናን ዘንድ እስካሁን ድረስ ስለተበላሸ ሃይማኖቱ ስለረከሰችም እምነቱ ስለረከሰችም የመርቀያን ወቀሳ እንሆ። በምእመናን ዘንድ እስካሁን ድረስ ስለተበላሸ ሃይማኖቱ ስለረከሰችም እምነቱ የዝንጎች መታሰቢያ ለዘላለም ከወቀሳና ከስድብ ጋር ይኖራልና። እነሆ ሁለተኛ የቆስጠንጢኖስ የሃይማኖቱ መታሰቢያ እንዋል እስከ ዛሬ ድረስ ከፍጹም ምስጋና ጋር ትኖራለች። የጻድቅ መታሰቢያ ለዘላለም ከማመስገንና ከማድነቅ ከማክበርም ጋር ይኖራልና። ከዚህ በኋላ በኒቅያ የነበሩ የቅዱሳን አባቶቻችን ማኅበርተኞች ለክርስቲያን ወገን ሁሉ የቀናች ሃይማኖትን ሰሩ። እንደዚህ አንድ ሆነው ከተወደደ ንጉሥ ቆስጠንጢኖስ ዘንድ በጌታችን በኢየሱስ ክርስቶስ ሃይማኖት ቤተ ክርስቲያንን እንድናጸናትም ሥልጣንን አገኘን። ይህንንም የተላለፈ ሰይፍ ይለፍበት። አሜን ወአሜን። የሰይጣን ደቀ መዝሙር አብርዮስን ለመውቀስ ለመናፍቃ አብርዮስ መልስ ለመስጠት የተጻፈች ድርሳን የአባ ጊዮርጊስ ድርሳን ተፈጸመች። ስለ ኃጢአቴ የተናቅሁ ስለ እምነቴ ግን ከናዝራውያን ወገን ስለ ጥምቀቴም የክርስቲያን ታላላቆች የሐዋርያት ልጅ የሆንሁ በሃይማኖት ዝናር የታጠቅሁ በሜሮን ቅባት የታተምሁ እኔ ጊዮርጊስን አጻፍሁት። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን ለዘለዓለሙ አሜን። ይቆየን። መጽሐፈ ምስጢር ምዕራፍ 3ን ደግሞ በሚቀጥለው እንደ እግዚአብሔር ፈቃድ እናቀርባለን።